ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ቆይታችኋል ክቡራን ተመልካቾች ዛሬም ተመለስኩኝ አብራችሁን ቆዩ ለዚህ ቤት አዲስ ከሆኑ ግን ሰብስክራይብ ማድረግን በጭራሽ እንዳረሱ ሰብስክራይብ አድርጉ በጌታ ቪዲዮንም ትጀምሩ እንግዲህ ላይክ ማድረግ ጀምሩ የዮኒ ማኛ እንግዲህ መቀያየሩ ቀጥሏል መች እንደሚያበቃ አይታወቅም ስለሱ ጉዳይ በዋነኝነት እናያለን እኔ ምለው እንደዚህ አይነት የከሸፉ ሰዎችን ከየት ነው የሚመጡት አንዴ ይሄን ቪዲዮ እንየውስቲ ወንድ ልጅ በደም ወቀቀጥ አርጉ ሌላ ወንድ ቀና ብለሽ እንዳታይ ካላረገ ቆይ ግን ምን ኖረው እውነቴን እኮ ነው አንዴ ገብሽ መስል በቀጣ መለስቲና ካውያ ቆይ ግን አንቺ ልጅ በቃ ወሬሽ ሆኖ ቀረ ቆይ ግን ሳሪ ሲያደርጉትን ሲያወሩትን ከሱ በላይ የሚጣፍጥ ምን አለ በሞቴ ምን አለ ምንም የለም እኔ በጣም የሚያሳዝነኝ ቤተሰብ ካለሽ እንግዲህ ለቤተሰቦችሽ ነው ያዘንኩኝ በነገራችን ላይ አንቺ እንደሆንሽ ለይቶልሻል ሻጭም ልትሆኚ ትችያለሽ እጅግ በጣም ይሄን ቃል ስል እንግዲህ በጣም እየደበረኝ ነው ምለው ነገር ግን ንግግሯ ነገር ስራው ሁሉ እንደዚህ አይነት ነገር ነውና ይሄ በጣም ነው የሚያስጠላው ብዙዎቻችሁ ምናልባት እንደዚህ አይነት ቪዲዮ ያያችሁ ላይክ ያደርጋችሁ የማይሆን እንግዲህ ብርታት እየሰጣችሁ የምታበላሹ ሰዎች ፕሊዝ እንደዚህ እንዳታደርጉ ወንዶችም እንግዲህ አንድ ቀልድ የሚመስል ነገር በዚህ መልኩ እየተቀለደ ነው ይሄ ነገር ትክክል አይመስለኝም የሚገርም እንደዚህ ይደረጋል ቅቤ አንተ ቴሌግራም የተለቀቀው ነው ይፎና ነው ሙሙአየው ይፎና ሙሙ እስቲ ይሄው ረላሽ አንተ በጣም ያበደ ነው ሌላኪስ ወንዶች ብቻ የሚረዱት ነገር አይተዋል እሱ ይሄው ታስቤቱ ማስቱ አንተ ምን አግኝቶ ነው ተነስ እንሂድ በእናትህ አንተ ሳት ሄዷል እባክህ እንሂድ ተነስ ምንድነው ገብቀና በለኝ አንተ እባክህ ሙርት ይዛል እንዲቀና በለኝ እዚህ ነው ህይወትን የማላምናት ይሄን ቆይ እንሳቀቅ ምንድነው ግን እያስተማራችሁ ያላችሁ ሰዎች ምን አይነት ነገር ለማስተላለፍ ነው እንደዚህ አይነት ነገር እያመጣችሁ ቲክቶኩን ምታግመሙት በጣም ነው የሚያስጠላው ጋይስ ክብራን ተመልካቾች ከዚህ በማስቀጠል ማሳያችሁ ቪዲዮ እንግዲህ እኔ የምሬን ነው የምላችሁ እኔ አልገባኝም ሴቶች በተለይ ሴቶች ይሄን ነገር በቅንነት አስረዱኝ ስላልገባኝ ነው ለምን እንደዚህ እንደሚሆን የአንድ ጣታችሁ ጥፍር ወዴት ነው እየሄደ ያለው ለምን ነው እንደዚህ የሚሆነው እና እዚህ ጋር ደግሞ ቺርስ ማለት ተጀመረ እንደነዚህ አይነት ቆንጆች አይማት ያሳፍራል ብቻ የሆነ ጣታቸው ላይ ጥፍር የላቸው ምንድነው ጉዳዩ አልገባኝም የምሬን ነው የምላችሁ በቅንነት አስረዱኝ ክብራትና ክብራኑ ተመልካቾች እንግዲህ ከሰሞኑ ዮኒ ማኛ ሌላ ታሪክ ውስጥ ገብቷል በተለይ ዮኒ ማኛ ከሃይማኖት ጋር ተገናኝቶ እንግዲህ ብዙ ጊዜ ይገለባበጣል ይቀይራል በብሔርም በዛው ልክ ይታያልና ስንቶቻችሁ ናችሁ ግን እንደዚህ አይነት ቪዲዮ ለዮኒ ማኛ እንዳለ የምታውቁት ራሱ ምን ብሎ እንደጠራ አንዴ ይሄን ቪዲዮ ይልኝ አረታው ከእግዚአብሔር የተላኩ ሰው ነኝ ታው ስሙኝ ፍቅር ሲዝም ለካ ዮኒ ነው የጀመረው አንተ አልሰማሉኝ እኔ ምንም ማድረግ አልችልም አምላክ ሆይ አልሰማሉኝ ነገርኳቸው ነብይ ሆነ ልከኛል ብያለሁ ላስታርቅ ልከኛል ብያለሁ አልሰማ ሪሊ ምንድነው ያስለቀሰው ያለው ግን እኔ ልበድላችሁ ባካችሁ ስሙ እንግዲህ በዚህ መልኩ ተገለጠ የሆነ ታይም ላይ ከዛ በኋላ ደግሞ ሲሰለቸው እንደዚህም ይያለ ነበር ጴንጤዎች ትንጅ አዳልጠው ሊከቱኝ ነበር ግን አላህ በቸርነቱ እንደገና ሙስሊም ሆነ እዚህ ጋር ደግሞ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርጬ እንትን ስል ደግሞ የመለሰኝ ነገር አለ አላህ አልহামዱሊላህ ወይማኛ ገነት ራሱ ቢገጡኝ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም ክርስቶስ ነው አዳኝ ክርስቶስ ነው አማላጭ ይላል መጽሐፉ የማይለውን ነው ማነብላችሁ ለማንም እንዳትሰግድ እንዳታመልክ ይላል ያንን ታዲያ እንዴት ለስዕል ሊሰገድ ይችላል እኛ ሙስሊሞች አናደርገው የሀገር ስዕል ደርድረ የጸሎት ቤት ነው ብለ ስትደፋ በየት በኩል ጌታ ይግባ ሙስሊምን ወክለ ነው አይደል አንተ መግደነፋው ነግረሃል bring it on bitch እንግዲህ ይሄው ነው
በዚህ ብቻ ዮኒ ማኛ አያበቃም። አሁንም ሌላ ታሪክ ውስጥ እየገባ ነው። አሁን ከረንትሊ ያለበት አቋም ደግሞ በዚህ መልኩ ነው። አንዱ ላይ ቢጸና እኮ ችግር የለም። የምሬን ነው። እኔ ምንም ላይ ይኑር እኔ ከሃይማኖት ጋር ችግር የለብኝም። ነገር ግን ይሄ ሰው የሚጸና ሰው አይደለም። በብሔር ጉዳይ ብትሄዱ አንድ ብሔር ዛሬ ላይ የሚሳደብ ከሆነ ቀጣይ ደግሞ ወደ ሌላው ይሸጋገራል፣ ቀጣይ ደግሞ ወደ ሌላ። ስለዚህ እሱን የሚከተሉ ሰዎች ከሱ ጋር እንዴት ይገለባበጣሉ? እንዴት ከሱ ጋር ያቋም ለውጥ ያደርጋሉ? እናንተ በራሳችሁ መወሰን አትችሉ? ዛሬ ላይ ደግሞ ዮኒ ማኛ ምን እያለ ነው? አሁን ልወረድ የምችለው ኢየሱስ ክርስቶስን አምኗል፣ የግል አዳኝ ሆኖ ተቀብሏል ተብዬ እንድሰደብ ነው የምፈልገው። እንትናን ሰድቦ እንትናን ላስላሳርጉ ምናምን የሚባለው እሱን ፕሮግራም ጨርሰናል። እሱን ጨርሻለሁ። እሱ ፕሮግራም ዘግቼዋለሁ። አሁን የምፈልገው የኢየሱስ ክርስቶስ ወታደር ሆኗል ዮኒ ማኛ። ዮናስ ሙሉና የኢየሱስ ክርስቶስን መስክሯል። ወንጀለኛ ነው እንድባል ነው የምፈልገው። ወንጀለኛ ነው። የክርስቶስን አዳኝነት መስክሯል። ክርስቶስን በሙሉ እሱ ብቻ ነው አዳኝ ብሎ ተቀብሏል። የግሌ አዳኝ ብሎ ተቀብሏል ብለህ እንድትከሰኝ ነው የምፈልገው። ሌላ ከስ ጨርሻለሁ። አልቋል፣ ጨርሻለሁ። ሌላው ዮኒ ማኛ እንዲህ እያለ ነው እንግዲህ በቤት አትጸልይም የተባለ ጴንጤ ዛሬ አደባባይ ኢየሱስ ጌታ ነው እያለ ነው። የኢየሱስን ኃይል እሱ ላይ ታየዋለህ። በዚህ አጋጣሚ እኔ ከየትኛውም እንግዲህ ሃይማኖት ጋር ጥላቻ የለብኝም። ኦርቶዶክስም ሙስሊምም ፕሮቴስታንትም ቢሆን እኔ ምንም ጥላቻ የለብኝም። ነገር ግን ዮኒ ማኛ ዛሬ ላይ እንዲህ እያለ ነው የመጣው። እኔ የምትጸና ከሆነ ጽና፣ ችግር የለውም። አሪፍ ነገር እኮ ነው። ባይዚ ሰው ሃይማኖተኛው ነው የሚያምንበትን ነገር እስከ ጥግ እንግዲህ መናገሩ ክፋት የለውም ብዬ አስባለሁ። ነገር ግን አሁን ነገ ላይ ተገልብጦ ደግሞ ሌላ ነገር ይላል። ያኔ ደግሞ አሁን ለሱ በዚህ ሰዓት የምታሽቃብጡ ሰዎች ምን ልትሉ ነው? አሁን የሆነ ሃይማኖት እየተሳደበ ስለሆነ ትክክል ነው ማለት አይደለም። ይሄ ግለሰብ እንግዲህ አርፎ የሚያምንበትን ነገር በሰላም በፍቅር ቢከተል ችግር የለውም። ነገር ግን ይህ መገልበጡ አይቀርም። ስለዚህ ያኔ ከሱ ጋር ልትገለበጡ ነው። ምን ልትሆኑ ነው? ተከታዮቹን ልጠይቃችሁ ነኝ። ክብራን ተመልካች፣ ሌላኛ ጉዳይ እንግዲህ ሊያሾው ዩቲዩብ ላይ ቡና አስፈልታ ምግብ አሰርታ ብዙ ምግቦችን ደርድራ ቁጭ ብላ እየበላች እንግዲህ ወሬውን በማውራት ትታወቃለች። እስከ ሰሞኑን እሷ ላይ እንግዲህ ምናልባት ትክክል ያልሆነ ቪዲዮ ወጥቶባት ብዙ ሰዎች መነጋገሪያ ጉዳይ አድርጎ ነበሩ። ዛሬ ላይ ደግሞ መታ በዚህ መልኩ እያለች ነው። ልጅሽ ብታዩስ ምን ችግር አለው? ወጣት እያለው እናትየዋ ላይቭ ስትሪም ነበርኩኝ፣ ላይቭ ሰራ ነበረ፣ እንደዚህ አደረኩኝ። ልጅ ብታዩስ አሳያት። አሁን የወጣውን ቪዲዮ ልጅሽ አድጎ ቢያይ ምንድነው የሚሰማሽ ለተባለው እንግዲህ መልስ እየሰጠች ነው። ክብክብ አድርጌ ዳይፐሯን ቀይሬ ተንከባክቤ እንደ እናት እያሳደግኳት እንጂ ጥያት ወልጃት ሄጄ የማሳድጋት እናት ልጅ አይደለችም። በእጄ እንደዚህ እየተንከባከብኩ እንደ አይን ብሌን እየሳሳው የማሳድጋት ልጅ ናት። ጥዬ የካድኳት ልጅ አይደለችም። ጥያት ሄጄ ብር ለለቃቀም የሄድኩባት ልጅ አይደለችም። ስለዚህም እንዳታስቢ፣ ለልጄ እኔ ራሴ አስረዳታለሁ ስለ እናቷ ማንነት። እንዳታስቢ ልጅሽ ምናምን ቆሻሻ። እሺ ታጠቡ ምናምን እንደምትሉት ኖርማል በቃ አይጂ ላይ ሁላችንም ነው የምንዝረከረከው። ሁላችንም መተን ተዝረክርካለች እንግዲህ እይታችን አለን፣ እንጮታለን፣ እንሰክራለን። ኖርማል። የዛኔ ደግሞ ብቻዬን አይደለሁም ላይቭ ላይ ገብተው ነው እና ያው ማቲ ቤት ነው ላይቭ የገባሁት ራሱ ማለት ነው ጋይስ። እና ኢትስ ኦኬ ችግር የለውም። ይሄ እኔን አያሳፍረኝም። ኮሜንት ሲገሰጣችሁ ልታሳፍሩኝ ይኸውላችሁ ፊንገር ስትሉ። ክብራን ተመልካቾች እንግዲህ ዛሬ ላይ የምናደርጋት እያንዳንዷ ነገር በተለይ በዚህ በሶሻል ሚዲያ ዘመን ላይ ቁጭ ስለምትል እባካችሁ የምታደርጉትን ነገር ነገ ላይ የሚጸጽታችሁን ነገር አታድርጉ። በተለይም ደግሞ ሚዲያ አካባቢ ያላችሁ ሰዎች ከናንተ ለሚወጡ ልጆች ልትጨነቁ ይገባል። እነሱ ምንም በማያውቁት ነገር በእናንተ ተጸጽተው አጉል ውሳኔ ላይ እንዳይገቡ ምናልባት የምታደርጉትን እያንዳንዷን ነገር እጅግ በጣም ጥንቃቄ በተሞላ መልኩ ብታደርጉ አሪፍ ይመስለኛል። ክቡራን ተመልካቾች ምን ትላላችሁ? በዚህ ጉዳይ ሐሳብ ስጡበት። የተወደዳችሁና የተከበራችሁ ውድ ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ሐሳባችሁን በነፃነት ማጋራት ትችላላችሁ። ለድምጽ ጥራቴ እጅግ በጣም ይቅርታ፣ ጉንፋን ይዞኝ ነው። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኖር። ቦምቦ ክላት